ልዩ የትንሳኤ በዓል ፕሮግራማችን እንደቀጠለ ነው። ውድ ተመልካቾቻችን ሀገርን በዜማ ፕሮግራሙ ነው። አጠገባችን ጴጥሮስ ማስረሻ ይገኛል። ጴጥሮስ የፋና ላምሮቱ አሸናፊ አርቲስት ቴሌቪዥን እንኳን በሰላም መጣ፣ እንኳንም አደረሰ። ይነባት አመሰግናለሁ። እንኳን አደረሳችሁ። መዳኘትና ዳኝነት ወደፊት ያወጣ አሸናፊ ነህ እና ይህች ቃል መጠይቃችን ከመጀመራችን በፊት እህቴ ትለኛለች፣ መስፈናችን ልምረፋት ትዝፈን ትለኛለች እና በዳኝነት ያለፈ ሰው ዳኛ ተሆነኝና የሆነች ሙዚቃ ልበለለ ከዛ በኋላ በደስታ ወይ ዝፈን ትለኛለህ ወይ አትዝፈን ትለኛለህ። ግርማ ሞገሴ ያልዝፈን መሰለኝ ነሺ ለኔስ ለማይ ነው ግርማ ሞገሴ ወይኔ ካሜራማኖቹ ሁሉ ያሉ ነሺ ማናለኝ ካንቺ በቀር ማለፊያ ክብሬ ሞገሴ ላመስግን አንቺን ካንጀቴ እምዬ እናቴ በጸጋሽ ጸበልሽ እርቺኝ። ጧት ጧት የምታስደነግጠኝ በተኛውበት ቅዳሜ ብዙ ጊዜ ስለማመሽ ተነሳን ተሬሳ ይንገሩኝ። እጨርሻለሁ። አመሰግናለሁ። በጣም ቆንጆ ነው። ያው ለእናት ይሆናል። ለእናትና ሻወር ቤት ውስጥ የሚዘፈን ነው። ስሜቱ ስለሚገባት ለእናት ችግር የለም። እሺ፣ በጣም ቀስ ብለህ ነው በደንብ ያስገባህ። እዚህ አካባቢ 12 ቁጥር ሚስማር ወንድም አለም በዓልን እኛ ጋር እያሳለፍክ ነው። እኛ ጋር ባታሳልፍ ኑሮ የት ታሳልፈው ነበር? ከቤተሰቦቼ ጋር ነው እናሳልፍ የምችለው። ጎንደር ጋይንት። እስኪ ንገረኝ፣ ይሄ በዓል ሲባል ፋሲካ ሲባል ትዝ የሚልህ ነገር ምንድነው? የሚናፍቅህስ ነገር ምንድነው? ፋሲካ በዓል በልዩነት ለኔ የሚናፍቀኝ ነገር አርብ ለቅዳሜ፣ ከዛ ደግሞ ቅዳሜ ደግሞ ለእሑድ እንደዚህ የምንጾምባቸው ጊዜ አለና ይሄ ጾሙ አለ። ከዛ ደግሞ ሌሊት ማክፈሉ አለ። ከጓደኞቼ ጋር ከቤተሰቦቼ ጋር ከጓደኞቼ ጋር ነው እንደዛ ተንምነልና ቤተክርስቲያን እናድራለን። ሌሊት የሚበላው ምግብ መቼም ፊት ታደርገዋለና እሱ በጣም ለነቃው ቅልጥማ ሲዘውኝ በደንብ እና እሱ በጣም ትልቅ ስሜት አለው ለኔ። ከተማ ላይ ስታከብረውና ይሄ ገጠሩ ውስጥ ስታከብረው ለየት ያለ ስሜት አለው ብዙ ጊዜና እሱን ነገር አንደርስታንድ ይገባኛል። ልክ ማሸነፍ ሲመጣ የተለወጡ ነገሮች ነበሩ። አሁን አንዳንዴ ስትወዳደር ወይም ሳትወዳደርም ስልክ ስትደውል የማይነሳ ስልክ ይኖራል። ከዛ ስልክ ደግሞ ደዋይ ይሆናል ልክ አሸናፊ ስትባልና አቶ አሸናፊ ብዬ ልጥራህና አቶ አሸናፊ ካሸነፍክ በኋላ ምን የተለወጠ ነገር አለ? ያያቸው ነገሮች ምን ለውጦች አሉ? ህይወት ላይስ ምን መጣ? ብዙ ለውጦች አሉ። እውነት ለመናገር ያው አንተ ባልከው መንገድ ብቻ ሳይሆን በጣም በብዙ አቅጣጫ ብዙ የተለወጡ ነገሮች አሉ። ህይወቴ ላይ በጣም ትልቅ ለውጥ አምጥቷል። በጣም ሰዎች ተቀብለውኛልና ወደፊት ብዙ ስራዎች እንድሰራ በደንብ አበረታተውኛል። አልበም ጀምሬያለሁ። ሲንግልም በደንብ እየሰራው ነው። 1 2 3 ሲንግሎችን እየሰራው ነው። በጣም ብዙ ፕሮዲዩስ ሀሳቦች መጥተውልኝ ነበር ውድድር ሳልጨርስ። ከውድድር በኋላ ብዙ የመጡ እድሎች አሉና ስፖንሰር ተደርጌ አሁን በደንብ አልበሜን እየሰራው ነው ያለሁት። በዚሁ አጋጣሚ ስፖንሰር ላደረጋችሁኝ አካላት በጣም ነው ማመስገን የምፈልገው። በግለሰብ ደረጃ እንደው ባመሰግን አቶ ክንዴ መብሬ፣ አቶ ጋሻ ቢሻው እና ሌሎችም ትልልቅ ባለጸጎች ስፖንሰር አድርገውኛል፣ ደግፈውኛልና ላመሰግናችሁ ፈልጋለሁ። እናንተም ደግሞ ወዳልከው ደግሞ ያው አንዳንዴ ሐሳብህን ድምጻዊ መሆን ፈልጋለሁ ስትል ነው አንተ መስራት ያለብህ እንደዚህ ነው፣ ትምህርት ነው መማር ያለብህ የሚል በጣም ብዙ ከቤተሰብ በተለይ ብዙ እንትን ይመጣባልና ኦኬ ትችላለህ ማለት ነው፣ አክሴፕት አድርገውኛል ትችላለህ ማለት ነው ተብያለሁና እሱ ለውጥ አምጥቻለሁ። በዚህ መቼ ነው አዲስ ነገር አግኝቻለሁ? መቼ ነው እንደምትዘፍን ያወቅከው? እንዴ እዘፍናለሁ መሰለኝ ያልክባት ቅጽበት ምንድነች? እና ደግሞ እንደምትዘፍንስ ሰው ያሳወቀህ ማን ነው? በልጅነት ነው ያው ዘፈንን የጀመርኩት በልጅነት ነው። ግን ትምህርት ቤት ያድጋል። ከትምህርት ቤትም አንዳንድ መድረኮች እሰራለሁ። ከዛ በኋላም ደግሞ ከትምህርት ቤት የሚያቆይ ደግሞ ከትምህርት ቤት ውጭም ደግሞ እንደዚሁ ስቴጅ ላይ ያሰሩኛል ምናምንን የመጀመሪያ 6ኛ ክፍል ላይ ቲንክ ከትምህርት ቤት ላይ ሰርቻለሁ። እሱን ነው ላስታውስ የምችለው። ጊዜዋን አስታውሰኝ እስኪ። ሚኒ ሚዲያ ነች ልትሆን የምትችለው አይደለ? ልክ ነህ። በሳይንስ ፕሮግራም የሚያቆይ ጓደኞች አሉኝና ከዚህ ከሳይንስ ትምህርት ውጪ ደግሞ
እንዲሁ ወደ ሙዚቃው የሳይንስ መምህሬ በጣም ነው ላመሰግናት የምወደው ሴት ነች። እሷ ትደግፈኝ ነበርና ከ6ኛ ክፍል በኋላ ደግሞ ሙዚቃ ኪነ ጥበብ ምናምን የሚባል ትምህርት ደግሞ አለ እና የሙዚቃ መምህራችንም ደግሞ እንዲሁ በደንብ ስትደግፈኝ ነበርና ሁለቱ የመጀመሪያው መምህር ሰምቶኝ ከዛ አሁን ያልኩን የሳይንስ መምህር ጠራትና ነይ ብሎ ክላስ ውስጥ መጣች። እስኪ ሰሚው አላት። ሰማች፣ በጣም ወደደችኝና እንደዚህ አቅፋ እንደዚህ አሽከረከረች ማለት ነው። ከዛ በኋላ በሳምንቱ ነው የሆነ መድረክ የትምህርት ቤት መድረክ ላይ መምህራኖቹ መዝፈን አለበት ብለው እንትናሉኝ የአስቴር አወቀ ሙዚቃ አዘፈኑኝ ማለት ነው። ምን የሚለው መውደድ ናፍቆት በዓይኔ ላይ የዞረ ትዝታም ጎኔ አብሮኝ ያደረ እጠብቅሃለሁ በስስት በናፍቆት የኔን ሁለመና ያላንተ ማናውቆት የኔን ሁለንተና ያላንተ ማናውቆት ማናውቆት። ይህ ሙዚቃ ነበር ለመጀመሪያ ጊዜ። ከዛ በኋላ ነው እንግዲህ የጋሽ ማሙድንም ስራ እየሰራ የመጣሁት። ከዛ በኋላ ነው ሁሌ የመጣበትን የማይረሳ በጣም ትልቅ ቦታ እንደሚደርስ የታወቀ ነው። እኔም ጋዜጠኝነቱን በለው ምኑን በለው ያሳወቁኝ አስተማሪዎች ነበሩኝ። ቲቸር ዴቭ አንተ ቲያትረኛ ነው የምትሆነው ምናምን ሲለኝ ትዝ ይለኛል 4ኛ ክፍል ላይ ያለው። ከዛ መድረክ ላይ ደግሞ የጥላውን እልፍነህ ምናምን ግጥሞች ነበር። በልጅ ቀሚሷ የተብለጨለጨው ከግራ ወደ ቀኝ ዳለው ያጋጨው ብርሷ መሬት ላይ ወድቆባት ቴንኪ ማሙሽ ብላ ቢጥምጥም እንደ አምቡላንስ መብራት ነፍሴ ብልጅ ድርግም እሷ መለሉናት እንደው አጭር የፍቅር ጋቢ ለብሶ ነፋስ የተረፈ ምናምንና አትረሳቸውም። ኮር ሚሞሪ ሆኖ ይቀመጣሉ። አሁን ሰዓታችንም እየሄደ ስለሆነ አንድ ሁለት ጥያቄዎች ላስከትልና እናጠናቅቃለን ቆይታችንን። የመጀመሪያው ጥያቄ መቆየትህ ምን ነው? በጣም ብዙ ሰው እየጠበቀህ ነውና ለምን ቆየህ? ለምን ዘገየህብን? እና ደግሞ ምን አይነት ስራዎችንስ እንጠብቅ? በቅርቡ ሲንግሎች ይኖሩኛል። ከአንድም 2 ሲንግሎች ይኖሩኛል። ግን አልበም ደግሞ በደንብ ጀምሬያለሁና አልበም ቆንጆ ሁኔታ ላይ ነው ያለው። ትልልቅ የሙዚቃ ሰዎች የተሳተፉበት አልበም ነው። በጣም በጥሩ ኳሊቲ እየተሰራ ያለ አልበም ነውና እሱም ደግሞ በጣም በቅርቡ ለመጨረስ እንሞክራለን። እሱን ላይ እየሰራው ነው ያለሁት። በቅርቡ ግን ሲንግል እየሰራው ነው ኦልሬዲ። እግዚአብሔር ያግዝ፣ እግዚአብሔር ያሳካልህ ለማለት እወዳለሁ። እንኳን አደረሳችሁ የምትለው ሰው ማን ነው? እሺ፣ አመሰግናለሁ። እንኳን አደረሳችሁ ለመላው የኢትዮጵያ የክርስትና እምነት ተከታዮች እንኳን አደረሳችሁ ለማለት ፈልጋለሁ። ለቤተሰቦቼ፣ ለጓደኞቼ፣ በዙሪያ ያላችሁ ደጋፊዎቼ፣ ስትደግፉ ለነበራችሁ ለወዳጆች በሙሉ አርቲስት ቲቪ ከዚህ ከመዝናኛ ፕሮግራሙ ጋር እንኳን አደረሳችሁ ማለት ፈልጋለሁ። ያው እንግዲህ ስም መጥቀሱ ትንሽ ስለሚበዛ ይሄ ነው። አቀባበላችን ግን እንዴት ነው? መድረኩ፣ እንክብካቤው በጣም አሪፍ ነው። በጣም ደስ ይላል። እናመሰግናለን ወንድም አለም። ወደ ተመልካቾቻችን ፕሮግራማችን ይቀጥላል። አብሮነታችሁ አይለየን። ሰላም።